እና ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ቃል እንደ ተናገረ ምሕረት መገኛ መንገዶች አንዱ ክፍል ፊተኛቱ ትእዛዛት በማወቅ ላይ የተመሰረተ ነው ማለት ነው። ፊተኛቱ ትእዛዛት እስራኤል ሆይ ስማ አምላክ እግዚአብሔር አንድ እግዚአብሔር ነው ወይም ከኔ በቀር ሌላ አማልክት አይሁንልህ የሚለውን አምላክ አውቀን ተረድተን ካመነን ምሕረቱ መፍለቂያ እዛ ነው ማለት ነው። ምን አለ እግዚአብሔር? ለሚወደዱኝ ይላል ከኔ በቀር ሌላ አማልክት የለም ብሎ እኔን ለሚወዱኝ በፍጹም ልብ በፍጹም ነፍስ በፍጹም ሐሳብና ኃይላችሁ ለሚወደዱኝ አለ እኔ እስከ ሺህ ትውልድ አለ ምሕረትን የማደርግ እኔ ቀናተኛ እግዚአብሔር ነኝ አለ። እነርሱ ማንኛውንም ኃጢአት ቢሰሩ እንኳን አለ በደል ቢገኝባችሁ ራሱ አለ ከነርሱም አልፎ ማለት አለ እስከ ሺህ ትውልድ አለ ለሚወለዱ ኃጢአት ቢገኝባችሁ ራሱ አለ እስከ ሺህ ትውልድ ምሕረትን የማደርግ አለ ቀናተኛ እግዚአብሔር ነኝ አለ። እግዚአብሔር ቀናተኛ እግዚአብሔር ነው። ቀናተኛ እግዚአብሔር ስለሆነ አንድ መልእክት እሰጣችኋለሁ። እግዚአብሔር አንድ ነው ብላችሁ እመኑት ሳትጠራጠሩ፣ ስላሴ ሳትሉ ከእግዚአብሔር ጋር አብሮ የሚሰራ ሌላ አምላክ አለ ብላችሁ ሳትጠራጠሩ አለ ብላችሁ አትመኑ። ማለትም አለ ያላችሁ የምትጠራጠሩ ካላችሁ ቆርጥ አድርጉትና ቆም ብላችሁ ማለት ነው ማንኛውም በደል ቢገኝባችሁ ራሱ ምሕረት እንዲሆንላችሁ ከፈለጋችሁ ከናንተም አልፎ ለልጆቻችሁ የእግዚአብሔር ምሕረት በእናንተና በልጆቻችሁ ላይ እስከ ሺህ ትውልድ ምሕረት በቤታችሁ እንዲሆን ከፈለጋችሁ እግዚአብሔር አንድ ነው ብላችሁ እመኑት። እውነተኛ መልእክት ይሄ ነው እግዚአብሔር የሰጠኝ። እግዚአብሔር